የኢራን እስላማዊ ሪፐብሊክ መንግስታዊ ሳተላይት ቴሌቪዥን ፕሬስ ቲቪ አያቶላህ ሰይድ አሊ ኸሜኒ በሰማዕትነት ማለፋቸውን ይፋ አድርጓል። ከእርሳቸው ጋር ጥቂት የቤተሰቦቻቸው አባላት ማለትም ሴት ልጃቸው፣ የልጃቸው ባልና የልጅ ልጃቸው አሜሪካና እስራኤል በፈጸሙት ጥቃት መገደላቸውም ተነግሯል። ይህን ተከትሎም በኢራን 40 ቀናት ብሔራዊ ሐዘን ታውጇል። የአያቶላህ ኸሜኒ መስዋዕትነት በትናንትናው ዕለት በአሜሪካና በእስራኤል የተለኮሰውን ጦርነት በቀላሉ ወደማይበርድበት ደረጃ እንደሚያሳድገው ይታመናል። የኢራን የጦር መሪዎችም ለእስራኤልና ለአሜሪካ በታሪካቸው አይተውት የማያውቁትን ትምህርት እንሰጣቸዋለን ሲሉ ዝተዋል። ኢራን የመካከለኛው ምስራቅ ዋነኛ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ መዝጋቷም ተሰምቷል። ኢራን ይህን እርምጃ ልትወስድ እንደምትችል አስቀድሞ ሲነገር የሰነበተ ሲሆን እርምጃው በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊያስከትል እንደሚችል በሰፊው ይታመናል። የዓለም ገበያ ከሚቀርበው የነዳጅ ዘይት እስከ 30 በመቶ የሚጠጋው በዚህ ሰርጥ በኩል የሚያልፍ እንደሆነ ይነገራል። ኢራን ሁለቱ ሀገራት አሁን ብሪታንያ ያለሁበት እያለችም ነው በጥምረት ለከፈቱት ጥቃት በቀጠና የሚገኙ አሜሪካ የጦር ሰፈሮችን እንዲሁም ቴል አቪቭን ጨምሮ የተለያዩ የእስራኤል ከተሞችን የሚሳኤልና የድሮን ጥቃት ኢላማ በማድረግ ያጸፋ ጥቃት ፈጽማለች። በርካታ የኢራን ሚሳኤሎች የእስራኤልን የአየር መቃወሚያ ስርዓቶች ጥሰው ኢላማዎችን እንደመቱም ተዘግቧል። ኢራን በታሪክ ለመጀመሪያ ጊዜ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በኳታር ላይ በአንድ ቀን ውስጥ ጥቃት የሰነዘረች የመጀመሪያው ሀገር ለመሆን በቅታለች። ሆሜኒ መሪው እስራኤልና አሜሪካ ትናንት ኢራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ መንግስት መገናኛ ብዙሃን ከኢራን መንግስት መግለጫ በፊት አረጋግጠዋል። ከኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ ላይ እንደተገለጸውም አያቶላህ ኸሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት እንደሆነም ተነግሯል። በቀዳሚ ዕለቱ ጥቃት ከአያቶላህ አሊ ኸሜኒ በተጨማሪ ከ200 በላይ ሰዎች መገደላቸው ቀይ ጨረቃና ሌሎች ምንጮች ያስታወቁ ሲሆን ከእነዚህ መካከል 40 የሚጠጉት የኢራን መንግስት ባለስልጣናት እንደሆኑም እየተነገረ ይገኛል። በጥቃቱ የኾሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር በላውም የኢራን መከላከያ ምክር ቤት ጸሐፊ አሊ ሻምካኒ አሜሪካና እስራኤል በፈጸሙ ጥቃት መገደላቸውም ይፋዊ የሂርና የዜና ወኪል አስታውቋል። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊት ፓክፑርንና ሻምካኒን ጨምሮ በተፈጸመ ጥቃት ተገድለዋል ያላቸው የ7 የኢራን ደህንነት አመራሮች ስም ዝርዝር ይፋ አድርጓል። መሐመድ ፓክፑር የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው የተሾሙት ባለፈው ሰኔ ላይ በተደረገው የእስራኤልና ኢራን የ12 ቀናት ጦርነት የቀድሞ አዛዥ ከተገደሉ በኋላ እንደነበር ይታወሳል። ፓክፑር እዚህ ኃላፊነት ላይ ከመሸማቸው በፊት የአብዮታዊ ዘቡን የምድር ጦር በአዛዥነት መርተዋል። የኢራን ጠቅላይ መሪ አያቶላህ አሊ ኸሜኒ ከፍተኛ አማካሪ የነበሩት ሻምካኒም በ12 ቀናቱ ጦርነት ወቅት ቆስለው እንደነበር አይዘነጋም። አሁን እንደተገደሉ የተነገረው ሁለቱ አመራሮችም በአሜሪካ የግምጃ ቤት ማዕቀብ ተጥሎባቸው ነበር። ኢራን ከመሪዋ ግድያ በኋላ የኢራን ከፍተኛ መሪ አያቶላህ አሊ ኸሜኒ መገደላቸውን ተከትሎ አገሪቱ በጊዜያዊነት የሚመራ የከፍተኛ ባለስልጣን ምክር ቤት ስልጣን መረከቡን የመንግስት መገናኛ ብዙሃን አስታውቀዋል። እንደ ኢራን የዜና ወኪል ዘገባ ከሆነ በከፍተኛ መሪ ሞት ምክንያት የተፈጠረውን የስልጣን ክፍተት ለመሙላት ፕሬዝዳንት መስዑድ ፔዜሽኪያን የፍትህ አካላት የበላይ ኃላፊና የኃያሉ የጥበቃ ምክር ቤት ህግ አውጭ አባል በምክር ቤት አባልነት ይታቀፋሉ። ምክር ቤቱም በአገሪቱ ህገ መንግስት መሰረት አዲስ ቋሚ መሪ እስከሚሰይም ድረስ ለጊዜ አገሪቱን የፖለቲካና የወታደራዊ መዋቅር የመምራት ኃላፊነት ይኖረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን የስልጣን ሽግግር አስመልክቶ በሰጡት አነጋጋሪ አስተያየት በኢራን ውስጥ የስልጣን ለውጥ በትክክል ማን እንደተቆጣጠረ አውቃለሁ፣ ለቦታ የሚመጥኑ በጣም ጥሩ እጩዎችም በአይምሮ ያሉ ሲሉ ተደምጠዋል። ይህ የትራምፕ ንግግርም አሜሪካ በኢራን ቀጣይ አመራር ላይ ያላትን ፍላጎትና ምናልባትም ቀጥተኛ ተጽዕኖ ሊኖራት እንደሚችል አመላካች ተደርጎ ተወስዷል። ምንም እንኳን ጊዜያዊ ምክር ቤት ቢቋቋምም በአብዮታዊ ዘቡ አይአርጂሲ እና በሲቪል መሪዎች መካከል ከፍተኛ የስልጣን ሽኩቻ ሊኖር እንደሚችል ይገመታል። የስልጣን ሽግግር እየተካሄደ ያለው ኢራን ከእስራኤልና ከአሜሪካ ጋር በለየለት ጦርነት ውስጥ ባለችበት ወቅት በመሆኑ ለምክር ቤቱ እጅግ ፈታኝ ጊዜ ይሆናል። በስደት ያሉት ሉል ሬዛ ፓህላቪ ህዝቡ ሀገሩ እንዲያስመልስ ጥሪ ማድረጋቸው ከምክር ቤቱ አመራሮች አዲስ ህዝባዊ ለውጥ ሊመጣ እንደሚችል ይጠበቃል። አሁንስ የመሪ ሞት ወዴት ያመራል? ጦርነቱ ተባብሶ ይቀጥል ይሆን? ዓለም አቀፍ ገጽታ እንዳይቀንስ ከባድ የሆነ ጥቃት ልታደርስ ትችላለች ኢራን። ይህንንም በቀጣዮቹ ጊዜያት የምናየው ይሆናል። በኢራን ከዚህ በፊት የተገደሉ የጦር መሪዎች ወይም ሳይንቲስቶች ነበሩ፣ እነሱን መተካት ይቻላል። አያቶላህ ግን የኢራን ስርዓት ልብ እንደሆኑ ይነገርላቸዋል። በኢራን አስተሳሰብ እርሳቸው መንፈሳዊ እንደራስ የመጨረሻ ድምፅ ተደርገው ስለሚታዩም የእርሳቸው መገደል በስርዓቱ ላይ የሚፈጥረው ድንጋጤ ከዚህ በፊት ከነበሩት ግድያዎች ጋር ሊወዳደር የማይችል የህልውና አደጋ እንደሆነም እየተነገረ ይገኛል። በሌላ በኩል ትራምፕ በኢራን ላይ ከባድ የሚባል ጥቃት በማድረስ የኢራን ስርዓት ሙሉ በሙሉ ማፈራረስ እቅድ እንዳላቸውም ተነግሯል። ኢራን አሁንም ጥቃቱን ካልቀጠለችና ጠንካራ አጸፋ ካልመለሰች በውስጥም ሆነ በውጭ ያላት ግርማ ሞገስ ይቀንሳል።
ስለዚህም የኢራን አብዮታዊ ዘብ አይአርጂሲ ስርዓቱን ለማዳን ሲል ከፍተኛ የሆነ ጦርነት እርምጃ ውስጥ ሊገባ ይችላል። ይህ ደግሞ መካከለኛው ምስራቅን ከባድ አደጋ ውስጥ ይጥለዋል። የነ ዱባይ ኤርፖርት እየነደዱ ነው። ቡርጅ ከሊፋ ሳይቀር ጥቃት ደርሶበታል። በኢራን ላይ ጥቃት ያደረሱ የአሜሪካና እስራኤል ናቸው። እንግሊዝ ወታደራዊ ድጋፍ እንዳደረገችም ተገልጿል። ፈረንሳይም ወታደራዊ ድጋፍ አደርጋለሁ እያለች ይገኛል። በመካከለኛው ምስራቅ ለሚገኙ አጋሮቻችን ወታደራዊ ድጋፍ ማድረጋችን አይቀርም ሲል የፈረንሳይ መንግስት አሳውቋል። እስራኤል በአሜሪካ ታግዛ ኢራን ላይ ጥቃት ማድረሷን ተከትሎም የተስተዋለው ጥቃት ከዚህ በላይ እንዳይስፋፋም የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ፈረንሳይ ጠይቃለች። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እየተባባሰ የመጣው ፍጥጫ ለሁሉም አደገኛ ነው፣ መቆም አለበት ሲሉ መክረዋል። ሚኒስትሩ በመግለጫቸው ላይ ፈረንሳይ በዩናይትድ አረብ ኤሚሬትስና በኳታር እንዲሁም በዮርዳኖስ ወታደራዊ ተሳትፎ እንዳላት ጠቅሰዋል። እነዚህም ሀገራት ከተጠቀሱ በኋላ በመካከለኛው ምስራቅ ለሚገኙ ለእነዚህ ሀገሮቻችን ወታደራዊ ድጋፍ ማድረጋችን አይቀርም ሲሉ አስጠንቅቀዋል። የምዕራባውያን ኢራንን የማስከበር ተልዕኮ ይፈጸም ይሆን? የበርካቶች ጥያቄ ነው። ስለ ኢራንና ስለ ምዕራባውያን ፍጥጫ ሚንበር ቲቪ ያስነበበው ጉዳይ እዚህ ላይ እንመልከተው። እኛ በውጭ መንግስታት ሆነ በዓለም አቀፍ ባለስልጣናት አንገደድም። ሁሉም ውሳኔያችን በራሳችን የሚተላለፍ ነው። ይህን በ1951 በተባበሩት መንግስታት ጸጥታ ምክር ቤት ላይ የተናገሩት የቀድሞ ኢራን ጠቅላይ ሚኒስትር መሐመድ ሙሰዲቅ ናቸው። ሙሰዲቅ ከ7 አስርት ዓመታት በፊት ይህን ያሉት ሀገራችን ነዳጅ ኢንዱስትሪዋን ማለትም በአንግሎ ኢራን የነዳጅ ኩባንያ የሚተዳደረውን የራሷን ብቻ ለማድረግ ህጋዊ መብቷን ለማስከበር ብለውም ብሪታንያ ይህ ሉዓላዊነት ውሳኔ ለመሻር ዓለም አቀፍ አካላትን ለመጠቀም ያደረገችው ሙከራ በመቃወም ነበር። የነዳጅ ቁጥጥርን ብሔራዊ ማድረግ የውስጥ ጉዳይና የኢራን ሉዓላዊነት ማሳያ መሆኑን ያስረዱት ሙሰዲቅ አንድ ሀገር የራሱን የተፈጥሮ ሀብት የመቆጣጠር ውሳኔ ለማሳለፍ ለውጭ አገዛዝ ወይም ለዓለም አቀፍ ጫና መንበገር እንደማይኖርበት አስረግጠው ተከራክረዋል። ብሪታንያም ይህ ከመሆኑ ቀደም ብሎ ሀገሪቱ ላይ ጫና ለመፍጠር በፋርስ ባህረ ሰላጤ ውስጥ የባህር ኃይሏን አጠናክራ ሌሎች የነዳጅ ኩባንያዎችን የኢራን ዘይት እንዳይገዙ ጫና ስታደርግ ቆይታለች። የኢራን ጠቅላይ ሚኒስትር ጉዳዩ በብሪታንያ አማካኝነት ወደ ተባበሩት መንግስታት ጸጥታ ምክር ቤት ሲሄድ ምክር ቤቱም ኢራንን አቋሟን እንድትለውጥ ለማስገደድ የጉልበተኛ መጠቀሚያ ሆኗል ሲል ተደምጧል። ያኔው የኢራን ጠቅላይ ሚኒስትር ይህን ንግግር በታሪክ ተመዝግቦ ቢያልፍም ከ7 አስርት ዓመታት በኋላ ግን ዳግም ኢራን ተመሳሳይ አጣብቂኝ ውስጥ ገብታለች። በአገሪቱ ለተከታታይ ሳምንታት የበረታውን ተቃውሞ ተከትሎም አሁን ፍጥጫው ከብሪታንያ ወደ አሜሪካ ዞሯል። በአገሪቱ በተነሳው ተቃውሞ በሺዎች የሚቆጠሩ ዜጎች ሕይወታቸው አልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህ ዜጎች መገደላቸውን ተገን በማድረግ ኢራን ላይ ጥቃት ለመሰንዘር ሲሉ ሰንብተው ትላንት ረፋድ ላይ ከእስራኤል ጋር በመቀናጀት ወደ ተግባር ለውጠውታል። ኢራን ባጸፋው በመካከለኛው ምስራቅ ያሉ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች። ጉዳዩን የሚከታተሉ በርካታ ታዛቢዎች እንደሚሉት ከሆነ ቀድሞውንም ቢሆን አሜሪካ በኢራን ላይ ባላት አቋም ትናንት ጥቃቱን በሰነዘረችው በእስራኤል ከፍተኛ ተጽዕኖ ስር ወድቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራንን የባለስቲክ ሚሳኤል ፕሮግራምና የኒውክሌር ምርምሯን ስጋት ለማስወገድ ይፈልጋሉ። እስራኤል የኢራንን ያገዛዝ ለውጥ በአደባባይ ስታቀነቅን ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ይፋ ያደረጉ ቀደም ብለው ነበር። አሜሪካም ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎም በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሰይድ በኩል ኢራን እንደ ድርጅቱ ዋና ጸሐፊ ባስገባችው ደብዳቤ የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑም የዓለም አቀፉ ሕግን የሚቃረንና የተባበሩት መንግስታት ቻርተርን የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ ቋሚ መልእክተኛው መጠየቃቸው አይዘነጋም። ኢራን በደብዳቤው እንዲህ አይነቱን ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ማለቱ አይዘነጋም። ትናንት ከተሰነዘረው ጥቃት በኋላም የተስተዋለው ይኸው እንደሆነ ታይቷል። የኢራን አጸፋ ለአቡዳቢ፣ ለኩዌት፣ ለኳታርና ለባህሬን ተርፏል። የኢትዮጵያ አየር መንገድን ጨምሮ በመካከለኛው ምስራቅ በተፈጠረው ውጥረት የአፍሪካና ሌሎች አየር መንገዶችም ወደ አካባቢው የሚያደርጓቸውን በረራዎች ሰርዘዋል። የቱኒዚያ የዘር ግንድ ያላት እንግሊዛዊት የመካከለኛ ምስራቅ ፖለቲካ ተንታኝ ሱመያ ጋኑሺ ከጥቂት ሳምንታት በፊት በሚድል ኢስት አይ ባሰፈረችው ምዕራባውያን ለምንድነው የኢራን ሉዓላዊነት ፈጽሞ የማይቀበሉት የሚል ርዕስ ባለው ዘለግ ያለ መጣጥፏ ላይ እንዳብራራችውም አሁን በኢራን ላይ የተፈጸመ የሚገኘው ጫና ድሮም የነበረ እንደነበር ገልጻለች። ያን ጊዜም ከ70 ዓመታት በፊት የኢራን ጠቅላይ ሚኒስትር መሐመድ ሙሰዲቅ በጸጥታው ምክር ቤት እንዳሉትም አገሪቱ በራሷ እንዳትቆምና ለዓለም አቀፍ ጫና እንድትበገር የማስገደድ እንቅስቃሴ ነው። ሱመያ እንደምትለው በእርግጥ አንድ ሊካድ የማይገባው ጉዳይ አለ። ኢራናውያን በችግር ውስጥ ናቸው። በዚህም በርካታ ቁጥር ያላቸው ዜጎች ለ10 ዓመታት ከቆየ የኢኮኖሚ ድቀት በኋላ ዝለው ወደ ጎዳናዎች ወጥተዋል። የመከፋት ስሜታቸው እውነተኛ፣ ቁጣቸው የማይካድም ሆኗል። ነገር ግን ይህን ያስከተለው ከ1979 ጀምሮ ኢራን በዘመናዊ ታሪክ ውስጥ በጣም ረጅም ሁሉን አቀፍ የሚባል ማዕቀብ በእነ አሜሪካ ሲጣልባት በመቆየቱ ነው። በሀብትና የነዳጅ እገዳ የተጀመረው ማዕቀብ በፋይናንስ፣ በኃይልና በንግድ፣ በቴክኖሎጂና በዕለት ተዕለት እንቅስቃሴ ላይ ሁሉ ያነጣጠረ ሆኗል።
በኢራን ላይ የሆነው ከሁለተኛ ዓለም ጦርነት ወዲህ የምዕራባውያን ጥቅም አደጋ ላይ ሊጥሉ ይችላሉ ተብለው በሚገመቱ መንግስታት ላይ ሁሉ ሲተገበር የቆየ መሆኑን ተከራክራለች። እንደ ጸሐፊዋ ከሆነም ምዕራባውያን በሀገራቱ ላይ ኢኮኖሚ ቀውሶችን መፍጠር ሁልጊዜ የሚያደርጉት ነው። ውስጣዊ ክፍፍሎችን መፍጠርም እንደዚያው። በላዩ ደግሞ የመገናኛ ብዙሃን ዘመቻዎች በመክፈት ተቃዋሚ አብዮተኞችን በገንዘብ መደገፍ ይታከልበታል። እነዚህ እርምጃዎች ካልተሳኩ ደግሞ መፈንቅለ መንግስት ይደረጋል። ከዚያም ወረራው ይቀጥላል። ይህ ሁሉ የሚከናወነውም ንጹሐንን ለማዳን በሚል የዳቦ ስም ነው። ኢራን ደግሞ ይህን ሂደት በጽንሰ ሐሳብ ደረጃ ሳይሆን በተግባር ተጋፍተዋለች። ሀገሪቱ ይህም በ1953 የተጋፈተችው በዲሞክራሲያዊ መንገድ በተመረጡ ጠቅላይ ሚኒስትር መሐመድ ሙሰዲቅ በኩል ነበር። እኚህ መሪ ላይ አሜሪካና እንግሊዝ መፈንቅለ መንግስት ደግሰው ከስልጣን እንዲወገዱ አድርገዋል። የሙሰዲቅ አወዳደቅም በአሰቃቂ ታሪክ የተሞላ አይደለም። ሙሰዲቅ የተወገዱት የስልጣን ዘመናቸው ስላበቃ ሳይሆን በኢራን ነዳጅ ላይ አዛዦቹ እኛ ብቻ ነን በማለታቸው ነው። በወቅቱ የኢራን ነዳጅ የሚዘውረው የአንግሎ ኢራናዊ የነዳጅ ኩባንያ ከራሱ ሀብት ላይ ለሀገሪቱ የሚሰጠው ትርፍ 16 በመቶ ብቻ ነበር። ትራምፕ ጥቃት የሰነዘሩባት ኢራን የኢራን እስላማዊ ሪፐብሊክ መስራች ናቸው የሚባሉት ሩhollah ሆሜኒ በውጭ ሀገር የተቋቋመው ንጉሣዊ አገዛዝ በመጨረሻ ተገርሶም የፖለቲካ ነጻነቷን መልሳ ያገኘችበትን ቀን መታሰቢያ 47ኛ ዓመት ባከበረች ከ2 ሳምንታት በፊት ነው። የአሁኑ መሪ አሊ ሆሜኒ የተኳቸው የመንፈሳዊ ሩhollah ወደ ስልጣን የመጡት በ1979 ነበር። በእርግጥም አሜሪካ የድል መታሰቢያ በዓሉ ከመከበሩ አስቀድሞ ለአዲስ ጥቃት ስትዘጋጅ ቆይታለች። ይህም ለሱመያ እንዲሁ የተፈጠረ ግጥምጥሞች ሳይሆን ኢራን ላይ ለዘመናት ሲንከባለል የቆየ ገብር አልገብርም ትግል ተከታታይ ክፍል ነው ሲል ሚንበር ቲቪ አስነብቧል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።